ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። አቶ ጌታቸው ረዳ በትግራይ ቋንቋ ስለ ወልቃይትና ስለ ዋት ያስተላለፉትን መልእክት በተመለከተ ዝርዝር መረጃውን ስለያዝነው አብራችሁን ቆዩ። በሌላ ዜና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ኃላፊ የሆኑት ሌተናል ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድና በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ ተመካክረው ወደ መቀሌ መመለሳቸው ተሰምቷል። በነበራቸው ቆይታ ስምምነት የተደረሰባቸውን ነጥቦች በዝርዝር እንመለስበታለን። ከውጭ ዜና ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝዳንት ፑቲን እጅግ መበሳጨታቸውን ተናገሩ። ከዚህ መረጃ ላይና የድል ዜናውን በተመለከተ ከአልቡርሃን የተላለፈ መልእክት ስላለ በሁለቱ መረጃዎች ላይ ከፍተኛ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ህወሓት ምዕራብ ትግራይ ወይም ወልቃይት ሲባል ለሰሊጥ ምርቱ እንጂ ስለ ተፈናቃዮቹ ተጨንቆ አያውቅም። ጌታቸው ረዳ አቶ ጌታቸው ረዳ ትናንት በትግረኛ ቋንቋ ያስተላለፉት መልእክት የሚከተለው ነው። ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣኑ የመሞት ሸት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘት መድረሱን ያመላክታል። ህግና ስርዓት ያስከብራሉ ተብለው ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያወቁበት ከፍታ ላይ ነው የተደረሰው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው። በመጀመሪያ ተቆጣጥሬያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎቼ ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፊ መሬት መውረድ ይጠቀሳል። ዋነኛ ትኩረቱን በመቀሌ ሀድነት፣ በሽሬ፣ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎቹ የክልሉ አካባቢዎች ይቀጥላል። ያገኘውን መሬት ለማከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮቹ ወደ ነበሩበት ለመመለስና የትግራይ ሉዓላዊ መሬት ለማስመለስ ከመፈከር ያለፈ ጥያቄ እንኳ ሲያቀርብ አልታየም። ስለሆነ መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ። በማህተም ቀሚዎቹ የተወሰኑ ውሳኔዎች ህጋዊ ተቀባይነት፣ ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁን ቁም ነገር ላይ መዋሉን አረጋግጡ። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል። ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌ ለፕሬዝዳንትነት አጭቻለሁ እያለ እጩዎች የሚላቸውንም በየ3 ቀኑ እየቀያየረ እድሉን እየሞከረ ነው። አሁንም ቢሆን ስለ ተፈናቃዮች ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋታቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶች መጻኢ ህልም ነገን ቀምተው ሊፋቱት ያልቻሉትን አመላቸውን ለማርካት ወደ ሌላ ዙር የጥሪት አዙሪት ሊያስገቡን ቋምጠዋል ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት በአንድ ወር ውስጥ እንዲሰየም ተነግሯል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ኃላፊ የሆኑት ሌተናል ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድና በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ ተመካክረው ወደ መቀሌ መመለሳቸው ተሰምቷል። ሌተናል ጀነራል ታደሰ ወረደ በአዲስ አበባ በነበራቸው ቆይታ ስምምነት የተደረሰባቸው ነጥቦች ከዚህ እንደሚከተሉት ናቸው ተብሏል። የትግራይ ጊዜያዊ አስተዳደር ወደ ቦታው ይመለሳል። የጊዜያዊ አስተዳደሩን ተግባር የሚያደናቅፍ ማንኛውም አካል ላይ ተመጣጣኝ ህጋዊ እርምጃ ይወሰዳል። በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት ይሰየማል። ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆኖ ይሰራል። ጀነራል ተክላይ አሸብር ወዲ አሸብር ታደሰ ወረደ የኃላፊነት ቦታ ይሰየማል። የኢትዮጵያ መከላከያ ሰራዊት መቀሌ ከተማን ጨምሮ በነባር ካምፖች ውስጥ ይገባል። የትግራይ ታጣቂ ኃይል ወደ ተዘጋጀለት ካምፕ እንዲገባ ይደረጋል። የተቋረጠው የዲዲአር ተግባር በተቀመጠለት የጊዜ ሰሌዳ መሰረት በትክክል ይተገበራል። የዲዲአር ገንዘብ የለገሱ ሀገራት አሜሪካን ጨምሮ ገንዘብ እንዲለቁ ይሰራል። የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25% እንዲሁም በክልሉ የሚንቀሳቀሱ የፖለቲካ
ድርጅቶችና የሲቪል ማህበራት 25% ድርሻ ይኖራቸዋል። በመጀመሪያ የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊቱ ታጣቂ ወኪል የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና አይኖረውም። ተፈናቃዮችን ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀ የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ናቸው ተብሏል። ወደ ውጭ ዜና ስናልፍ ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝዳንት ፑቲን እጅግ መበሳጨታቸውን ተናገሩ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ፑቲን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50% ታሪፍ ለመጣል ዝተዋል። በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል። ከሩሲያ የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብሏል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸውን አቋም መለወጡን የሚያሳይ ነው ተብሏል። ዋይት ሀውስ ፕሬዝዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዝዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዝዳንት ዜሌንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያው ፕሬዝዳንት ስም ሲያወድሱ ተሰምተዋል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስና ዛቻ ስታሰማ ይህ የመጀመሪያው ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ምንም እንኳን ትራምፕ ፕሬዝዳንት ዜሌንስኪን አምባገነን መሪ ናቸው፣ ምርጫ ሊያካሂዱ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዜሌንስኪን ተአማኒነት በመውቀሳቸው መናደዳቸውን ተናግረዋል። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውን ክሬምሊን እንደሚያውቅ ጠቁመው ነገር ግን ከሩሲያው መሪ ጋር በጣም መልካም ግንኙነት እንዳላቸው ተናግረዋል። አክለውም እሱ ትክክለኛውን ነገር ካደረገ ብስጭቱን ብን ብሎ ይጠፋል ብለዋል። የመጨረሻው የአማጺ ቡድኑ ቦታ ሳንቆጣጠር ሙሉ ድል የለም ሲሉ አልቡርሃን ተናገሩ። የሱዳን የሽግግር ሉዓላዊነት ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን እንደተናገሩት አማጺ ቡድኑ ከየሀገሪቱ የመጨረሻ ክፍል እስካልተወገደ ድረስ የድል ደስታችን ሙሉ በሙሉ አይሆንም ሲሉ ተደምጠዋል። አናዶሉ የዜና ወኪል እንደዘገበው በሱዳን መንግስት ቴሌቪዥን በተላለፈው የኢድ አልፈጥር በዓል መልእክታቸው በሱዳን ህዝብ ላይ እጅግ ዘግናኝ የሆነ ጥሰት የፈጸመው የፈጣን ድጋፍ ሰጪ ኃይል ሚሊሻን ከማሸነፍና ከመደምሰስ ማፈግፈግ አይኖርም ሲሉ ቡርሃን ተደምጠዋል። የሱዳን ህዝብ ጦሩን በመደገፍ የድሉ ትክክለኛ ባለቤት ነው በማለት ምስጋናቸውን አቅርበዋል። አስቀድሞ የሱዳን ጦር አርማዶን በሚገኘው ትልቅ የገበያ ቦታ በእጁ አስገብቷል። በሚያዝያ 23 በግጭቱ መጀመሪያ ላይ አርኤስኤፍ አካባቢውን ከተቆጣጠረ በኋላ ለመጀመሪያ ጊዜ ጦሩ በእጁ ግዛቱን መቆጣጠር ችሏል። በምዕራብ ጠንካራ ይዞታ የሆነው የሊቢያ ገበያን መልሶ መያዙን ጦሩ አሁንም በአርኤስኤፍ ቁጥጥር ስር ባሉ የአርዱማን ምዕራባዊ ክፍሎች ድሉን ለማስፋፋት መንገድ ይከፍትለታል። ሰራዊቱ በካርቱምና በባህሪር በቅርቡ አርኤስኤፍ ላይ ድል ተቀናጅቷል። ባለፉት ቀናት ዋና ከተማውንና አንዳንድ አካባቢዎችን ሙሉ በሙሉ በመቆጣጠር ረገድ ከፍተኛ ስኬት አስመዝግቧል። ሐሙስ ዕለት ሰራዊቱ በካርቱም ግዛት የመጨረሻውን የአርኤስኤፍ ኪስ ቦታ በተሳካ ሁኔታ ማጽዳቱንና የካርቱምን አየር ማረፊያ፣ የደህንነት ወታደራዊ ዋና መስሪያ ቤትና በርካታ ወረዳዎችን አፕሪል 2023 በኋላ ለመጀመሪያ ጊዜ በመዲናዋ ምስራቃዊና ደቡባዊ ክፍል መቆጣጠሩን አስታውቋል። ከቅርብ ሳምንታት ወዲህ የሱዳን የፈጣን ድጋፍ ሰጪ ኃይሎች የግዛት ቁጥጥር በከፍተኛ ፍጥነት እየቀነሰ የሱዳን ጦር ኃይል በርካታ ግዛቶች እጅ ሰጥቷል። ለአብነትም ካርቱም፣ አልጀዚራ፣ ነጭ አባይ፣ ሰሜን ኮርዶፋን፣ ሴራር እና ብሉ ናይል ይገኙበታል። ጦር ኃይሉና አርኤስኤፍ ከሚያዝያ 2023 ጀምሮ ከ20 ሺህ በላይ ተጎጂዎችን የገደለና 14 ሚሊዮን ሰዎችን ያፈናቀለ ውጊያ ውስጥ ገብተዋል። በአሜሪካ ዩኒቨርሲቲ የተደረጉ ጥናቶች ግን የሟቾች ቁጥር ወደ 130 ሺህ አካባቢ ያደርሰዋል። ጦርነቱ እንዲቆም የዓለም አቀፍና የተባበሩት መንግስታት ጥያቄዎች እየጨመሩ ቢመጡም ባለመገታቱ በሚሊዮን የሚቆጠሩ ሰዎች በምግብ እጦት፣ ረሃብና ለሞት ተዳርገዋል። ግጭቱ ከሱዳን 18 ግዛቶች መካከል በ13ቱ ተዛምቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።